ደግሞ ዮናስ ከእግዚአብሔር የከፋ ነው። እንቅልፍ ወስዶት ለጥ ብሏል። እኔ አንብቤ የናቅኩት እኔ አይቼ አይሆንም ያልኩት ኢየሱስ አያድንም። ስለማያድን እኮ አይሆንም፣ አይመጣም ማለት ከቦታው ራሱ አይመጣም፣ አያዋጣም። ስለማያዋጣ እኮ ነው። ቢያዋጣ እኮ ደስ ይለኝ ነበር፣ ግን አያዋጣም። አንድ ሰይጣንን ነው ለሶስት ዲፊት ያደረጉት እግዚአብሔር፣ ኢየሱስ እና ሚካኤል ለሶስት ነው ዲፊት። ወርቅ ፍለጋ ምድርን የወረሩት ራሳቸውን የሰው ልጅ ጌታና አስገኝ ፈጣሪ የሰው ልጅ አማልክት ያደረጉት የስልጣኔን ችቦ ድንገት በምድር ላይ የለኮስን የንጋት አጥቢያዎች ነን የሚሉት በስርዓተ ፀሐይ ውስጥ መኖሩን ዘመናዊ ሳይንስ ካላረጋገጠው ኒቢሩ ከተባለው ፕላኔት መጥተዋል ያስባሉትና አኑናኪ ተብለው የተሰየሙት ግዙፋን አማልክታት ከጥንት ሱሜሪያ እስካሁኑ ዘመን የሰዎችን መንፈሳዊነት እንደተቆጣጠሩ ይገኛሉ። በሀገራችንም ከቅርብ ጊዜ ወዲህ የእነሱን አስተሳሰብ እንዲሁ በመቀበል በእውቀት ስም የፈጣሪን ስም በመሳደብ የተጠመዱ ቡድኖች ተፈልፍለው በአደባባይ ያለማንም ከልካይና ከህግ በላይ በመሆን ሃይማኖትንና በተለየ ሁኔታ እግዚአብሔር ብለን የምንቀበለውን የክርስቲያኖች አምላክ በማንቋሸሽና አማኝ ነኝ ብሎ የሚያስበውን ሃይማኖቱ ላይ ብዙ ዕውቀት የሌለውን ምዕመን በማወናበድ ለአሮጌው የአኑናኪዎቹ ሃይማኖት በማሰናዳት ላይ ይገኛሉ። ለመሆኑ እነዚህ አኑናኪ የተባሉ የሱሜሪያ ተመላኪዎች ማን ናቸው? መጀመሪያውኑስ እንደዚህ የሚባሉ ነገሮች በምድር ላይ ስለማለፋቸው እንዴት ሊታወቅ ቻለ የሚለውን እናያለን። ወደ ዕለቱ መርሃ ግብራችን ከማለፋችን በፊት ግን የዘወትር ሰላምታችን ይድረሳችሁ እያለን ቤተሰብ የሆናችሁ በዚህ አይን ገላጭ ዝግጅት ላይ ያላችሁን አስተያየትና ምልከታ በማካፈል እስካሁን ያደቁም ነገር ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ እንደዚህ አይነት ጥልቅ መረጃዎች በተከታታይ እንዲደርሷችሁ አድርጉ ስንል እናስታውሳለን። ወደ ዕለቱ ጥንቅር ስንመለስ ስለ አኑናኪዎቹ ማውራት ከመጀመራችን በፊት እነዚህን ነገሮች በመጀመሪያ ለዓለም ስላስተዋወቀው ዝነኛ ሰው ጥቂት እንበላችሁ። ዘካሪያ ሲቺን ይባላል። ዘካሪያ ሲቺን በዓለም ዙሪያ እጅግ አወዛጋቢና ታዋቂ የሆኑ መላምቶችን በማቅረብ የሚታወቅ ደራሲ ነበር። በተለይም የሰው ልጅ አመጣጥ ከሌላ ዓለም ፍጡራን ወይም ኤሊያኖች ጋር የተያያዘ ነው የሚለው የጥንታዊ አስትሮኖት መላምት ዋነኛ አራማጅ ሲሆን የተወለደው እንደ አውሮፓውያን አቆጣጠር በጁላይ 11 1920 በአዘርባይጃን ዋና ከተማ ባኩ ወይም በወቅቱ የሶቪየት ህብረት አካል በነበረች ከተማ ነው። የተወለደው በሶቪየት ህብረት ቢሆንም ያደገው ግን በወቅቱ በእንግሊዝ ቁጥጥር ስር በነበረችው እስራኤል ነው። ሃይማኖታዊ ትምህርት ሲወስድ ከኖረም በኋላ የኢኮኖሚክስ ትምህርቱን በእንግሊዝ ሀገር በሚገኘው ለንደን ዩኒቨርሲቲ ወይም ለንደን ስኩል ኦፍ ኢኮኖሚክስ የተከታተለ ሲሆን በተጨማሪም ጥንታዊ የዕብራይስጥ የአካዲያንና የሱመር ቋንቋዎችን በራሱ ጥረት እንዳጠና ራሱ ሲቺን ይናገራል። ሲቺን ለተወሰኑ ዓመታት በእስራኤል ውስጥ ጋዜጠኛና አርታኢ በመሆን ካገለገለ በኋላ እንደ አውሮፓውያን አቆጣጠር በ1952 ወደ አሜሪካ ኒውዮርክ በመጓዝ የመርከብ ድርጅት ውስጥ ስራ አስፈጻሚ ሆኖም ሰርቷል። ነገር ግን ዝናው በአውሮፓና በአሜሪካ የናኘው በ1976 ዘ 12th ፕላኔት ወይም 12ኛው ፕላኔት የተሰኘውን የመጀመሪያ መጽሐፉን ካሳተመ በኋላ ነበር። ይህ መጽሐፍ ዘ እርዝ ክሮኒክልስ ከተሰኙት ተከታታይ የመጽሐፍ ስብስቦቹም ውስጥ የመጀመሪያው ነው። የዘካሪያስ ሲቺን ስራዎች መሰረት የሚያደርጉት ጥንታዊ ሱሜራውያን የሸክላ ጽሑፎች ትርጉም ላይ ሲሆን የሲቺን ዋና ዋና መላምቶችም የሚከተሉት ናቸው። የመጀመሪያው የኒቢሩ ፕላኔት ትርክት ሲሆን በእሱ አተረጓጎም መሰረት በፀሐይ ስርዓታችን ውስጥ ኒቢሩ የተባለ እስካሁን በሳይንስ ያልተረጋገጠ 12ኛ ፕላኔት አለ። ይህ ፕላኔት በየ3600 ዓመቱ በምድር አቅራቢያ ያልፋል። ይህም ማለት ለኒቢሩ ነዋሪዎች አንድ ዓመት ለኛ 3600 ዓመታት እንደማለት ነው። ከዚሁ ፕላኔት ጋር ተያይዞ ደግሞ የአኑናኪዎቹ ትርክት ይከተላል። አኑናኪ በኒቢሩ ላይ የሚኖሩና በቴክኖሎጂ የመጠቁ ፍጡራን ሲሆኑ እነዚህ ፍጡራን ከ450 ሺህ ዓመታት በፊት ወርቅ ለመፈለግ ወደ ምድር እንደመጡ ይተርካል ሲቺን። ስለ አኑናኪ የሚነሱት ሐሳቦች በዋናነት በሁለት የሚከፈሉ ናቸው። ከነዚህም አንደኛው በጥንታዊ የሱመር ታሪክና ፈታሪክ ላይ የተመሰረተ ሲሆን ሁለተኛው ደግሞ በዘመናዊ የጥንታዊ ጠፈርተኞች ወይም አንሸንት አስትሮኖትስ ጽንሰ ሐሳብ ላይ የተመሰረተ ነው። በተለይም ቀድሞ እንደገለጽነው ዘካሪያ ሲቺን ያሰራጨው ሁለተኛው ሐሳብ በሰፊው ይታወቃል። አኑናኪ የሚለው ስም የጥንታዊ ሱመራውያን ወይም የአሁኗ ኢራቅ አካባቢ ቃል ሲሆን ቀጥተኛ ትርጉሙ የንጉስ ልጆች ወይም የልዑል ዘሮች ማለት ነው። ነገር ግን በዘመናዊ የኤሊያን ቲዮሪ መሰረት ከሰማይ ወደ ምድር የወረዱ ተብሎ ይተረጎማል። እነዚህ በሱመር አፈ ታሪክ መሰረት የአማልክት ቡድኖች ሲሆኑ የሰማይ አምላክ የሆነው የአኑ ልጆች ናቸው ተብሎ ይታሰባል። አኑናኪዎች
ወደ ምድር የመጡት ለጉብኝት ሳይሆን ለጥቅም እንደሆነም ይተረካል። በሀተታው መሰረት የኒቢሩ አየር ንብረት ወይም አትሞስፌር እየተበላሸ ስለነበር ያንን ለመጠገን የአየር ንብረቱ ላይ የሚረጭ በምናይ መልክ የተዘጋጀ ወርቅ ያስፈልጋቸው ነበር። ምድር ደግሞ በወርቅ የበለጸገች ስለሆነች ለማዕድን ቁፋሮ መጡ። አኑናኪዎች መጀመሪያ ወርቁን የሚያወጡት በራሳቸው ጉልበት ነበር። ነገር ግን ስራው አድካሚ ሲሆንባቸው የራሳቸውን ዘረመል ወይም ዲኤንኤ ከምድር ላይ ካሉ የጥንት የሰው መሰል ፍጥረታት ወይም ሆሞ ኢሬክተስ ጋር በማዳቀል ሆሞ ሳፒያንስን ወይም የአሁኑን ዘመናዊ ሰው እንደ ባሪያ ወይም ሰራተኛ ለመጠቀም ፈጠሩት ይላሉ። በዚህ ሂደት ውስጥም በዋናነት ሁለት የአኑናኪ ወንድማማቾች የሚጠቀሱ ሲሆን እነሱም ኤንኪና ኤንሊል ይባላሉ። በሲቺን አፈታሪክ መሰረት ኤንኪ የሳይንስና የጥበብ መሪ ሲሆን የሰዎችን አፈጣጠር የመራና ለሰዎች ርህራሄ የነበረው ነው። በተመሳሳዩ ኤንሊል ደግሞ የጦርና የህግ መሪ ሲሆን የሰው ልጆች መብዛታቸውና ጩኸታቸው ስለረበሸው ሊያጠፋቸው ይፈልግ ነበር። በወንድማማቾቹ መካከል ያለው ግጭት የሰው ልጅን ታሪክ ቀይሮታል ይባላል። ከዚህ ጋር ተያይዞም ኢሊል የሚባለው የኤንኪ ወንድም የሰው ልጆችን ለማጥፋት የጥፋት ውሃን እንዳመጣ ይጽፋል። በመጽሐፍ ቅዱስ ላይ የሚገኘው የኖህ የጥፋት ውሃ ታሪክ ከሱሜራውያን የጊልጋሜሽ ታሪክ ጋር ይመሳሰላል ይላሉ። በአኑናኪ ታሪክ መሰረት ኤንሊል የሰውን ልጅ በጎርፍ ለማጥፋት ሲወስን፣ ኤንኪ ግን ይህንን ሚስጥር ለዚዩሱድራ ወይም የሱሜራውያኑ ኖህ እንደማለት ነው በመናገር መርከብ ሰርቶ ዘሩን እንዲያተርፍ ረድቶታል በማለት ከመጽሐፍ ቅዱስ ላይ ታሪክ በመዋስ ነገሩን እውነት ለማስመሰል ይጥራል ደራሲው ዘካርያስ ሲቺን። ከዚያ የጥፋት ውሃ በኋላም እንግዲህ የሱሜራውያን ስልጣኔ በድንገት እንደተከሰተ ይነገራል። አኑናኪዎች ለሰው ልጆች ግብርናን፣ ሕክምናን፣ የከዋክብት ጥናትን ወይም አስትሮኖሚን፣ ሂሳብንና የህግ ስርዓትን እንዳስተማሩ ይታሰባል። ይህ እውቀት በሂደት የተገኘ ሳይሆን ከአማልክቱ የተሰጠ ነው ብለው ሱሜራውያን ራሳቸው ጽፈዋል። አኑናኪዎች ለብዙ ሺህ ዓመታት የመኖር አቅም አላቸው። የእነሱ አንድ ዓመት ወይም የኒቢሩ አንድ ዙር በምድር 3600 ዓመታት ስለሆነ በሰዎች እይታ እንደ ዘላለማዊ አማልክት ይታያሉ። ነገር ግን እንደ ሰው ይሞታሉ፣ ይዋጋሉ፣ እንዲሁም ይጋባሉ ተብሎ ይታመን ነበር። ሲቺን ብዙውን ታሪክ ከመጽሐፍ ቅዱስ ዘፍጥረትና ከመጽሐፍ ሄኖክ እንደሰረቀ ብዙዎች ቢሞግቱም እሱ ግን እንዲያውም መጽሐፍ ቅዱስ ከሱሜራውያን ታሪክ የተቀዳ ነው ሲል ምላሽ ይሰጣል። ነገር ግን የሲቺን ሐሰትና መርዝ የሆነ ተረት በሃይማኖት እይታ ብቻ ሳይሆን በሳይንስም ተጨባጭነት የሌለውና ሳይንስ መስሎ የቀረበ ማጭበርበሪያ እንደሆነ የተለያዩ በዘርፉ ጥናት የሚያደርጉ ምሁራን በማስረጃ አረጋግጠዋል። ዋና ዋና የታሪክ ተመራማሪዎችና የአርኪኦሎጂ ባለሙያዎች የዘካርያስ ሲቺንን ሐሳብ አይቀበሉትም። እነሱ እንደሚሉት ሲቺን የሱመርን የሸክላ ላይ ጽሑፎች የተረጎመው በተሳሳተ መንገድ ነው። በተጨማሪም ይህንን ያደረገው የራሱ የማደናገሪያ መላምት ከስነ ፍጥረት መጽሐፍ ቅዱሳዊ እውነት እንዲምታታ ሆን ብሎ የጠመዘዘው እንደሆነ ብዙ ማስረጃዎች ቀርበዋል። በአካዳሚክ ደረጃ አኑናኪዎች የጥንት ሰዎች የፈጠሯቸው አፈታሪካዊ አማልክት እንጂ ከሌላ ፕላኔት የመጡ ፍጥረታት አይደሉም የሚል ድምዳሜም አለ። ዘካርያስ ሲቺን በዓለም ዙሪያ እጅግ አወዛጋቢና ታዋቂ የሆኑ መላምቶችን በማቅረብ የሚታወቅ ደራሲ ነበር። በተለይም የሰው ልጅ አመጣጥ ከሌላ ዓለም ፍጡራን ወይም ኤሊያን ጋር የተያያዘ ነው የሚለው የጥንታዊ አስትሮኖት መላምት ዋነኛ አራማጅ መሆኑ ይታወቃል። ቀጥታ በሰይጣን አማካሪነት የተጻፉት የሲቺን መጽሐፍት በሚሊዮኖች የሚቆጠሩ ቅጂዎች ተሽጠዋል። ወደ ብዙ ቋንቋዎችም ተተርጉመዋል። ብዙ የሴራ ንድፈ ሐሳብ ወይም ኮንስፓይሬሲ ቲዮሪ አራማጆች የሱን ሐሳብ እንደ እውነትም ይቀበሉታል። ከሳይንስና ከታሪክ ምሁራን አንጻር ግን አብዛኛው የሳይንሱ ማህበረሰብ፣ የታሪክ ተመራማሪዎችና የቋንቋ ሊቃውንት የሲቺንን ስራ ውድቅ ያደርጉታል። ለዚህም ከሚሰጡት ዋና ምክንያቶች ውስጥ ሳይንሳዊ ማስረጃ ማጣት አንዱ ሲሆን ኒቢሩ ስለተባለው ፕላኔት ምንም አይነት አስትሮኖሚያዊ ማስረጃ የለም። በተጨማሪም የሲቺን ሙሉ ሐሳብ በዘመናዊ ሳይንስና በአርኪኦሎጂ መርሆች ያልተደገፈ ስለሆነ ሱዶ ሳይንስ ወይም ሳይንሳዊ መሰል ግን ሳይንስ ያልሆነ አፈ ታሪክ እንደሆነ ይገለጻል። በመጨረሻም ዘካርያስ ሲቺን የዝግመተ ለውጥ ሐሳብን ውድቀት ለመደገፍ ይዞት የመጣውን ለሳይንስ ፊክሽን ፊልም ድርሰትነት የቀረበ ተረት በመጽሐፍና በተለያዩ መድረኮች ሲተርክ ኑሮ እንደ አውሮፓውያን አቆጣጠር ኦክቶበር 9 2010 በ90 ዓመቱ ሞቷል። ነገር ግን ሲቺን በተጠቀሰው ዓመት ወደ ሞት ዓለም ቢሻገርም ሐሳቡና አስተምሮ ብዙዎችን ከሃይማኖትና ከተለመደው የሳይንስ ሐሳብ በማስወጣት የሴራ ንድፈ ሐሳብ ተንታኝና በእውቀት ስም ፈጣሪን ተሳዳቢ አድርጎ አስቀርቷል። በውጭ ዓለም እንደነ ኤሪክ ቮን ዳይኒከን አይነት እብዶች የተፈለፈሉ ሲሆን በሀገራችንም የነ ፓስተር ዮናታን የመንፈስ ቅዱስ በክሮሞዞም መገለጽ አስተምሮ የዚሁ የጄኔቲክስ አማልክት ጣዖት አምልኮ ውጤት ነው። በቲክቶክ እግዚአብሔር ኢየሱስና ሚካኤል ሰይጣንን ለሶስት ነው የገጠሙት የሚሉ አይነት ጥያቄ የሚመስሉ ነገር ግን በአኑናኪ መንፈስ የተመቱ ጩኸቶች መሰማት ጀምረዋል። እንደዚህ አይነት ጥያቄ መሰል ፈጣሪ እግዚአብሔር ላይ የማላገጥ ድምጾችን የምታሰማው ግለሰብ ኔቢሩ የሚል የዩቲዩብ ገጽ ላይ በነጻ ሐሳብ ስም ፈጣሪን ስታሰድብ ትውላለች። የአኑናኪ ተረት ተረትና ውዥንብር ዋነኛ ዓላማው ከመጽሐፍ ቅዱስ በተለይም
ከዘፍጥረትና መጽሐፈ ሄኖክ ላይ የራስን አማልክታዊ ተረክ በመፍጠር ሰዎችን ከሃይማኖት ማስወጣት ሲሆን የመጨረሻ ግቡ ኢቮሉሽን ቲዮሪን ከውድቀት ማዳን ነው። ይህንን ቪዲዮ ከወደዳችሁት በዚህኛው ሐሳብ ላይ በሌላ ጊዜ እንደምንወያይበት በመግለጽ ራሳችሁን በነጻ ሐሳብ ስም ከመጣው ሰይጣናዊ ሴራ ነጻ እንድትወጡ መልእክቴን አስተላልፋለሁ። ሰብስክራይብ አድርጋችሁ ዝግጅቶቻቸውን የምትሰሙ ሰዎችም ከዛ የጥንት አማልክት ናፋቂ መናፍቃን ገጽ እንድትወጡ ለማሳሰብ እወዳለሁ። መልካም ጊዜ